የልጅነት ልምሻ ወይም ፖሊዮ ዘላቂ የአካል ጉዳትና ሞትን የሚያስከትል ፈዋሽ መድኃኒት ያልተገኘለት ቫይረስ ነው። በተለይ ህፃናትን የሚያጠቃው ይህ ቫይረስ ብቸኛው መከላከያው የፖሊዮ ክትባት ነው። የኢፌዴሪ ጤና ሚኒስቴርም የ2018 ዓ.ም የተቀናጀ የፖሊዮ ክትባት ዘመቻም ሀገራዊ ማስጀመሪያ መርሃ ግብሩን በሐዋሳ ከተማ አከናውኗል። በዚህ ወቅት ንግግር ያደረጉት የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ዳመነ ደባልቄ በክልሉ ከ1 ሚሊዮን በላይ ህፃናት በንቅናቄው ይካተታሉ ብለዋል። ዘመቻው እንደሚታወቀው ከዛሬ ጀምሮ ከ3 እስከ ታኅሳስ 6 ድረስ ለተከታታይ 4 ቀናት የሚካሄድ ሲሆን እንደ ክልል 1 ሚሊዮን 49 ህፃናት ይከተባሉ ተብሎ ይጠበቃል። የዘመቻው ዓላማ በተለይ በዋናነት በመደበኛው ክትባት ተደራሽ ያልሆኑ ህፃናት መድረስ የማንችልባቸው ቦታዎች ላይ እና የተረሱ ህፃናትን ለመድረስ በጣም ወሳኝ ስትራቴጂ ነው ይሄ ዘመቻ። የዘመቻ ክትባቱ ከፖሊዮ በዘለል በተፈጥሮ ጤና እክል ያለባቸውና በተያያዥ በሽታዎች የተጠቁ ህጻናት ነጻ ሕክምና ይሰጥበታል ሲሉም አመላክቷል። በክልሉ ባሉ የጤና ተቋማት የፖሊዮ ክትባትን ተደራሽ ለማድረግ ሲሰራ መቆየቱን የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ተናግረዋል። ዛሬ በይፋ በተጀመረው ዘመቻ የቤት ለቤት አገልግሎት ስለሚሰጥ ሁሉም የድርሻውን እንዲወጣም አሳስበዋል። የተፈጥሮ አደጋ ያለባቸው ህፃናትን ከመለየት ጋር እንዲሁም ደግሞ ክትባት መውሰድ ሲገባቸው በተለያየ ምክንያት ሳይወስዱ የቀሩ ወይም ደግሞ ጀምረው ያቋረጡ ህፃናትንም ታርጌት ተደርጎ ቤት ለቤት የሚሰጥ የክትባት ዘመቻ ነው። ስለዚህ እንደ ሲዳማ ክልል የሚያስፈልገውን ዝግጅት አድርገን ለማህበረሰቡ በቂ ግንዛቤ ሰጥተን በተለይ በሚደረገው ደግሞ ቤት ለቤት ዘመቻ ማህበረሰባችን በራቸውን ከፍተው የሚመጡት ጤና ባለሙያችንን በትልቅ ትብብር እንዲያስተናግዱ አደራ በዚሁ አጋጣሚ ማስተላለፍ እፈልጋለሁ። በክልሉ ከ5 ዓመት በታች ያሉ ህጻናት የዘመቻው ተካፋይ እንደሚሆኑም ተመላክቷል። በዕለቱ በእንግድነት የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊው በየነ በራሳም የፖሊዮ በሽታ ስርጭት ጨርሶ እስኪጠፋም የጋራ ርብርብ ይጠይቃል ብለዋል። በዘመቻውም ሳይከተብ የሚቀር ህጻን እንዳይኖር መስራት ያስፈልጋል ሲሉ አመላክቷል። የአንድ ህጻን ሳይከተብ መቅረት ለብዙ ህጻናት ዳፋው እንዲደርስና በበሽታው እንዲጠቁ የማድረግ እድል የሚከፍት ስለሆነ ይህ ክትባት በተሳካ እና በተቀናጀ ሁኔታ እድሜያቸው ከ5 ዓመት በታች የሆኑ ህፃናት ሳይከተቡ እንዳይቀሩ የተከተቡም ያልተከተቡም ሳይከተቡ እንዳይቀሩ ሁላችንም ኃላፊነት ወስደን ይህንን ስራ በተሳካ ሁኔታ መፈጸም ይኖርብናል የሚል መልእክት ነው ማስተላለፍ የሚፈልገው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በዚህ ወቅት እንዳሉት በሀገሪቱ ሁሉም ክልሎችና የከተማ አስተዳደሮች ለ4 ቀናት የሚቆይ ዘመቻ መጀመሩን አብስሯል። በዛሬው ዕለት የምናስጀምረው የፖሊዮ ክትባት ዘመቻ በሁሉም የሀገሪቱ አካባቢዎች የሚሰጥ ሲሆን በአጠቃላይ 24.8 ሚሊዮን እድሜያቸው ከ5 ዓመት በታች የሆኑ ህፃናት ተደራሽ ለማድረግ ታቅዷል። በተጨማሪም የማርበርግ በሽታ መከላከል ቁጥጥር ስራን ለማጠናከር የቤት ለቤት ቅኝት እንዲሁም ክትባት ያልጀመሩና ጀምረው ያቋረጡ ህጻናትን መለየትና ክትባት እንዲያገኙ የማድረግ ስራ በተጓዳኙ በቅንጅት የሚሰሩ ተግባራት ይሆናሉ። በኢትዮጵያ ከ1988 ዓ.ም ጀምሮም የተቀናጀ የፖሊዮ ክትባት መሰጠት ቢጀምርም አሁን ላይ በድንበር አካባቢ በተደረገ ቅኝት የፖሊዮ አመላካች ነገሮች መኖራቸውን የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። ጫናው የከፋ በመሆኑም በጋራ መታገል ያሻል ሲሉ አክለዋል። በባለፈው ዓመት ብቻ ከተመለከትን ወደ 39 ህፃናቶች እንደገና በፖሊዮ ተይዘው ተገኝተዋል። በፖሊዮ ምላችሁ ዋይልድ የምንለውን አይነት ፖሊዮ ማለት ነው። እኛ ከሀገራችን አጥፍተነዋል የሚባል ነው። በተለይ ደግሞ በድንበር አካባቢ ላይ የሚኖሩ ቅኝቶቻችን በምንጨምርበት ጊዜ አሁንም ምኖች እናያለን። የመጀመሪያውን አይነት የፖሊዮ አይነት ሳይሆን አሁንም ፖሊዮ ተጋላጭነታችን ከፍተኛ እንደሆነ የሚያሳዩ ምልክቶች በጣም እየታዩ ነው። አሁንም በጣም ሳንዘናጋ የመጨረሻውን ሩጫዎች ለመሮጥ ልጆቻችንን ከዚህ በሽታ የመታደግ እንደገና ደግሞ ህብረተሰባችንንም ደግሞ ጤናውን እስከ መጨረሻ መጠበቅ ትልቅ የቤት ስራ እንዳለብን የሚያሳይ ነው ማለት ነው። ለዛ ነው የፖሊዮን የመጨረሻ ሩጫ አብረን እንሮጣለን፣
አብረን ይህንን ደግሞ እናጠፋለን። ባለፈው ዓመት በሁለት ዙር ዘመቻ ክትባት መሰጠቱን ያወሱት ሚኒስትሯም በሁለቱም ዙር ከ30 ሚሊዮን በላይ ህጻናት መከተባቸውን አብራርተዋል። በሰሞኑ ዘመቻም ከ24 ሚሊዮን በላይ ህጻናት ክትባቱን ይወስዳሉ ሲሉ ተናግረዋል። በዚህ በ2018 ዓመተ ምህረት ስንመለከት ወደ 7 ክልሎች ላይ ነው ያደረግነው። እነዛን 7 ክልሎች ስንሰራ ከ8 ሚሊዮን በላይ የሚሆኑ ህጻናትን እንደገና ይህንን ማዳረስ ችለናል። አሁን በዚህኛው ታርጌት የምናደርገው እንደሰማችሁት ወደ 24.8 ሚሊዮን የሚሆኑ ህጻናትን የሚቀረን ማንም እንዳይኖር የመጨረሻውን ሩጫ ለመሮጥ ይህንንም ደግሞ ለማጠናከር የሁላችሁንም ትብብር ይፈልጋል። አሁን በ10 ክልል ሳይሆን በሁሉም በሀገራችን ክፍሎች የመጨረሻው የፖሊዮ ዘመቻ አሁን እናደርጋለን ማለት ነው። ዘመቻውም ከዛሬ ታህሳስ 3 ቀን 2018 ዓ.ም እስከ ታህሳስ 6 ቀን 2018 ዓ.ም ለተከታታይ 4 ቀናት ይሰጣል ተብሎ ይጠበቃል።